በኢትዮጵያና በኤርትራ መካከል የተነሳውን የባህር በር ይገባኛል የሚለውን ውዝግብን ተከትሎ አሁን ላይ የተለያዩ መረጃዎች እየወጡ ሲሆን በተለይም የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ውስጥ እየገባ ኢትዮጵያን ለማተራመስ የሚያደርገው ጥረት በዋናነት የሚጠቀስ ሆኗል። አሁን ላይ ይህንን ጉዳይ በሚመለከት ትላንትና ወጣ በተባለው የውጭ ጉዳይ ሚኒስቴር አቋሙን በገለጸበት መግለጫም አዳዲስ ነገሮች ተሰምተዋል። በዚህም ኢትዮጵያ በኤርትራ ላይ የቆረጠች መስላለች። ቆፍጠን ያለ ንግግርና መልእክትም ለሻዕቢያው ፕሬዝዳንት ኢሳያስ አፈወርቂ ስለመተላለፉም ተሰምቷል። የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ ባስተላለፉት መልእክትም ኢትዮጵያ አሁን ላይ የጥሞና ጊዜዋ ስለማብቃቱ ገልጸዋል። በሌላ በኩል በኤርትራ መንግስት በኩል ኢትዮጵያን ለማመስና ለማተራመስ የሚደረጉ ጥረቶችንም በማጋለጥ ከዚህ በኋላ የኢትዮጵያ ትዕግስት ስለመሟጠጡ ቆፍጠን ያለ ንግግርን ወይም መልእክት አዘል መግለጫን ስለመስጠታቸው ተሰምቷል። እንደዚሁም አሰብ የኢትዮጵያ ነው፣ የቀይ ባህርም የኢትዮጵያ አካል ነው የሚል አዲስ መረጃም ስለመውጣቱ ተሰምቷል። በዚህም በሻዕቢያ መንግስትና በደጋፊዎቹ በኩል አዳዲስ የቅሬታ ሐሳቦች እየቀረቡ ሲሆን የሻዕቢያ መንግስት ከኢትዮጵያ መንግስት ጋር አሁን ላይ የገባበትን የባህር በር አጣብቂኝ በሚመለከትም ጉዳዩ የበለጠ ውሃ የሚያነሳ ነውም ተብሏል። በዚህም ኢትዮጵያ የበለጠ አሳማኝ የሆነ ምክንያቶችን እያቀረበች ባለችበት በዚህ ወቅት የዚህ አይነት ኢትዮጵያ የቀይ ባህር ቀጠና አባል መሆኗን የሚያሳዩ መረጃዎች መውጣታቸውም በተጨማሪ በነገሮች ላይ የኢትዮጵያን ተቀባይነት እንደሚያጠናክርም ተሰምቷል። በሌላ በኩል የኢትዮጵያን ድሮን መትቻለሁ ሲል በሐሰት መረጃን ያስተጋባው የሻዕቢያ መንግስትና የጽምዶ ስብስብ ውሸት መናገሩና በተለያዩ የዲጂታል ማህበራዊ ሚዲያዎች አማካኝነት አሰራጨ የተባለው መረጃ መጋለጡ ተሰምቷል። ይህንንም ተከትሎ አሁን ላይ የተለያዩ የማህበራዊ ሚዲያዎች ጉዳዩን በማጋለጥ ላይ ሲሆኑ ከዚህ ቀደም ትግራይ ቱዴይ በሚል የማህበራዊ ትስስር ገጽ ላይ ተለጠፈ የተባለውም መረጃ የኢትዮጵያ ድሮን ወድቆ ሳይሆን በሱዳን የእርስ በርስ ጦርነት ውስጥ የወደቀን ድሮን ወይም የሚቀጣጠልን ምስል በማጣመር የተጻፈ እንደሆነ መረጋገጡ ተሰምቷል። በሌላ በኩል ኢትዮጵያና ኤርትራ ሊጣመሩ ነበር ስትል የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰምሃል መለስ አዲስ አነጋጋሪ መረጃን ስለማካፈሏ ተሰምቷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርስላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ሰዓታችን ነው። በዚህ የመረጃ ሰዓታችን ከላይ የጠቀስናቸውን ወሳኝ መረጃዎችና ሌሎች ተጓዳኝ የሆኑ ተያያዥ መረጃዎችንም እምትሰሙ ይሆናል። አብራችሁ እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ እያመንን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝን በቀጥታ ወደ መረጃው ተሻገርን። በኢትዮጵያና በኤርትራ መካከል አሁን ላይ የተቀሰቀሰውን ውዝግብ በሚመለከት በርካታ ተንታኞችና ምሁራን የተለያዩ ሐሳቦችን በመሰንዘር ላይ ይገኛሉ። በተለይም በኢትዮጵያና በኤርትራ መካከል አሁን ላይ ተከሰተ የሚባለው ውዝግብ በዋናነት ኢትዮጵያ ያነሳችውን የባህር በር ጥያቄን መሰረት በማድረግ ነው። ይሁንና ግን ይህ ጉዳይ ያን ያህል አወዛጋቢ መሆን አልነበረበትም የሚሉ ምሁራን የሻዕቢያ መንግስት አሁን ላይ የሚያነሳው አቋም ከኢትዮጵያ መንግስት አቋም ጋር የማይጣጣም በመሆኑ ምክንያት የሁለቱ ሀገራት ውዝግብ የበለጠ እየተጠናከረ ስለመምጣቱ ያነሳሉ። በሌላ በኩል በኢትዮጵያና በሻዕቢያ መንግስት መካከል ያለው ልዩነትና ተቃርኖ የጀመረው የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ውስጥ እጁን በማስገባቱ የተለያዩ ትርምሶችና የሽብር ጥቃቶች ብሎም የንጹሃን ዜጎች ሞት እንዲፈጠርና በሀገሪቱም የሰላምና የጸጥታ ጉዳዮች ላይ የደህንነት ስጋት እንዲፈጠር በማድረጉ ምክንያት ስለመሆኑም የሚያነሱ ምሁራን ይህ ጉዳይ አሁን ላይ የኢትዮጵያ የባህር በር ጥያቄ ስለተነሳ ሳይሆን ቀድሞውንም የሻዕቢያ መንግስት ከፕሪቶሪያው ስምምነት በኋላ በኢትዮጵያ የውስጥ ጉዳይ ውስጥ እጁን በማስገባት በተለይም ከኢትዮጵያ ታሪካዊ ጠላት ከሚባሉ እንደ ግብፅና በቀጠናው ላይ ከሚንቀሳቀሱ ሌሎች ኃይሎች እንዲሁም ከውስጥ ኃይሎች ጋር በመጣመር ኢትዮጵያን ለማተራመስ ሙከራ ማድረጉን ተከትሎ የመጣ ውዝግብ ነው በማለት ኢትዮጵያ ያነሳችው የባህር በር ጥያቄ ለዚህ ውዝግብ ዋና መሰረት ሊሆን አይገባውም የሚል መከራከሪያን ስለማንሳታቸው ተሰምቷል። ታዲያ እንደዚህ አይነት ሐሳቦች እየተነሱ ባለበት በዚህ ወቅት የውጭ ጉዳይ ሚኒስቴር አነጋጋሪና ምናልባትም ቆፍጠን ያለ የሚባል
ከዚህ ቀደም በኢትዮጵያ መንግስት በኩል ከተሰጡ መግለጫዎች በተለየ መልኩ አዲስ መግለጫን ስለመስጠቱ ተሰምቷል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አስተላለፉት በተባለው መግለጫ ኢትዮጵያ አሁን ላይ ኤርትራን በሚመለከት በተለይም የጽምዶ ስብስብንና የሻዕቢያ መንግስትን ትርክትና መሰረት አልባ ውንጀላ ብሎም በኢትዮጵያ የውስጥ ጉዳይ ውስጥ እጁን እያስገባ የሚያተራምሰውን ጉዳይ በሚመለከት የጽሞና ጊዜዋ አብቅቷል፣ ትዕግስታችንም ተሟጧል ሲሉ መናገራቸው ተሰምቷል። ይህም ለሻዕቢያ መንግስት ግልጽ መልእክትን ያስተላለፈ ነው በተባለው በዚህ መግለጫ ላይ የውጭ ጉዳይ ሚኒስተሩ በሻዕቢያ መንግስት በኩል የኢትዮጵያ መንግስትን ለመውጋት ብሎም ኢትዮጵያን ለማተራመስ የተለያዩ ስትራቴጂዎችን ስለመንደፉና እያደረገ ያለውን እንቅስቃሴን በሚመለከት የተለያዩ ሚስጥሮችንም ያጋለጠ ነው ተብሏል። ኢትዮጵያ በኤርትራ ላይ ቆርጣለች የሚያስብል መልእክት መተላለፉን የዘገቡ የተለያዩ የሚዲያ አውታሮችን ዋቢ ያደረጉ መረጃዎች እንዳመላከቱትም የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ውስጥ ጣልቃ በመግባትና የተለያዩ ታጣቂ ኃይሎችን በማስታጠቅ ብሎም በተለያየ መልኩ የኢትዮጵያን ሰላም የሚያናጉ ተግባራት ላይ በመሰማራት ኢትዮጵያን ለማተራመስ የያዘውን ዕቅድም ያጋለጠ ነው ተብሏል። በዚህም የውጭ ጉዳይ ሚኒስቴር ባወጣው መግለጫም የኤርትራ መንግስት ኢትዮጵያን ለማተራመስ የተለያዩ ስትራቴጂዎችን መንደፉንና አንዱም የትጥቅ ትግልን ማፋፋም እንደሆነ ማመላከቱ ተነግሯል። በዚህም የኢትዮጵያን የውስጥ ጉዳይ ከማተራመስም በላይ በኢትዮጵያና በኤርትራ መካከል ያለውን ግንኙነት ከመቼውም ጊዜ በላይ እንዲሻክር ስለማድረጉም መናገሩ ተሰምቷል። ይህም በሁለቱ አገራት መካከል ያለውን አሁናዊ ውዝግብ ወደ ለየለት ደረጃ እንደሚያሳድገው የተነገረ ሲሆን፣ በሌላ በኩል የውጭ ጉዳይ ሚኒስተሩ ይህ ቆፍጠን ያለ መግለጫ በኢትዮጵያና በኤርትራ መካከል ምናልባትም ከጥቂት ጊዜያት በኋላ የለየለት ውዝግብ ተፈጥሮ ወደ ጦርነት ሊገቡ የሚችሉበት ሁኔታ ሊፈጠር እንደሚችል የሚያሳይ ነው የሚሉም አንዳንድ የጂኦፖለቲክስና የቀጠናውን ጉዳዮች በአግባቡ የሚረዱ ምሁራን የትንተና ሐሳቦች አመላክተዋል ተብሏል። ይህ ጉዳይ በሁለቱ አገራት መካከል ከፍተኛ ውጥረትን የፈጠረ ከመሆኑም በላይ ለበርካታ ንጹሐን ኢትዮጵያውያን ዜጎች ሞት ተጠያቂነት በኤርትራ መንግስት ላይ የሚያነጣጥር ነው ተብሏል። የዚህም ጉዳይ በሁለቱ አገራት መካከል ብቻ ሳይሆን የቀጠናውንም ሰላምና ደህንነት ሁኔታን የበለጠ ወደ አሳሳቢ ሁኔታ የሚያስገባ ከመሆኑ ጋር ተያይዞ የኢትዮጵያ መንግስት የመጨረሻ ያለውን በዚህ ጉዳይ ላይ ከዚህ በኋላ ከሻዕቢያ መንግስትም ሆነ ከሻዕቢያ መንግስት ጋር ተጣምረው ከሚሰሩ ኃይሎች የሚመጣ ማንኛውንም የኢትዮጵያን የውስጥ ጉዳይ የሚያውቅ ተግባርን እንደማይታገስና እንደ ከዚህ ቀደሙ በትዕግስት እንደማያልፈው ያመላከተበት መግለጫም ነው ተብሏል። የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ውስጥ ከመግባቱም በላይ የተለያዩ በቀጠናው የሚንቀሳቀሱና የኢትዮጵያን ብሔራዊ ጥቅም ለማወክ ብሎም ኢትዮጵያ ወደ ባህር በሩ የምታደርገውን ግስጋሴ ለመክታት በሚፈልጉ ኃይሎች የታጠረች ብሎም በቀጠናው ባሉ ሀገራትም ጭምር የሚንቀሳቀሱ የተለያዩ የትጥቅ ትግሎችን የሚያደርጉ ኃይሎች መናኸሪያ እንድትሆን ለማድረግ ያቀደም እንቅስቃሴን የማድረጉ ጉዳይ ከዚህ በኋላ የሚያከትም እንዲሆን ያሳሰበም ነው ተብሏል። መግለጫው ከዚህ ጋር በተያያዘ የተለያዩ ሐሳቦችን ማንሳቱ የተገለጸ ሲሆን በተለይም በጎረቤት አገራትም ጭምር የሚንቀሳቀሱና ኢትዮጵያንም እንዲያውኩ ተልዕኮ የተሰጣቸው ኃይሎችንም በማስታጠቅና የሌላ አገራትን ተልዕኮዎች በኢትዮጵያ ላይ ለመፈጸም የሌላ አገራት ልዩ መልእክተኛ የመሆን ወይም በቀጠናው እንደ ግብፅ ላሉ ሀገራት ኢትዮጵያን የማተራመስ አጀንዳቸውን በወኪልነት የሚያራምድ የሚያስፈጽም መንግስታዊ አሸባሪነትን የሚያከናውን መንግስታዊ መዋቅር ያለባት አገር በመሆኗ ከዚህ በኋላ ከኤርትራ ጋር የሚኖረው ግንኙነት የኢትዮጵያን የውስጥ ሰላም በማወክና የኢትዮጵያን ሰላምና ደህንነት አደጋ ላይ በመጣል ሊቀጥል እንደማይችል ያረጋገጠ መግለጫ ተሰጥቷልም ተብሏል። ይህ መግለጫ ከወትሮ በተለየ መልኩ ጥንቅቅ ያለ የተባለ ሲሆን በዚህም ለኤርትራ መንግስትም ሆነ ከኤርትራ መንግስት ጋር ለተሰለፉ ኃይሎች ግልጽ ማስጠንቀቂያ ተላልፎበታል ተብሏል። መግለጫውን ተከትሎም ከኤርትራ እንደዚሁም ደግሞ ከኤርትራ ጋር ከሚሰሩ ኃይሎች አዳዲስ ነገሮች ይጠበቃሉ የተባለ ሲሆን ይህንንም ተከትሎ የኢትዮጵያ መንግስት የመጨረሻ የሚለውን እርምጃ ሊወስድ እንደሚችልም ከወዲሁ ተመላክቷል። በተለይም የኢትዮጵያ መንግስት አሁን ለሰጠው መግለጫ እንደ ምክንያትነት ያነሳቸው የኤርትራ መንግስት የኢትዮጵያን የውስጥ ጉዳይ የራሱ የግሉ አድርጎ በማሰብ የተለያዩ የታጠቁ ኃይሎችን በአገሪቱ በማሰማራት በተለያዩ የአገሪቱ አካባቢዎች በተለይም የተለያዩ የልማት ሥራዎች በሚከናወኑባቸው አካባቢዎች
የትጥቅ ትግል የሚያካሂዱ ኃይሎችን ሰርገው እንዲገቡ በማድረግ በቀጠናው የሰላምና የደህንነት ችግር እንዲፈጠር በማድረግ የኢትዮጵያን ልማት የማስተጓጎል ተግባር ላይ መጠመዱና እንደዚሁም ሶስተኛ ወገን ወይም በቀጠናው የሚንቀሳቀሱ ሀገራትን ወደ ኢትዮጵያ እንዲመጡ አሊያም በሽብር ተግባሩ እንዲጣመሩት በማድረግ ኢትዮጵያ ላይ የፈጠረው የጸጥታ ስጋት ምክንያት ስለመሆኑም ማንሳቱ ተነግሯል። ከዚህም ባለፈ የኢሳያስ ዶክትሪን በሚል የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እንዳመላከቱት የኤርትራ ሉዓላዊነት አሊያም ኤርትራ እንደ ሀገር የምትቀጥለው ኢትዮጵያ ስትተራመስና የኢትዮጵያ ሰላምና ደህንነት ሲናጋ ነው የሚል እምነት መኖሩ በሁለቱ ሀገራት መካከል አሁን ላይ እየተባባሰ ለመጣው ውዝግብ ዋነኛ ምክንያት ስለመሆኑም በዚሁ በውጭ ጉዳይ ሚኒስቴር መግለጫ ውስጥ ተካቷል ተብሏል። የውጭ ጉዳይ ሚኒስቴር ከዚህ ቀደም ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት፣ ለአፍሪካ ህብረት፣ ለኢጋድና ለተለያዩ ዓለም አቀፍ ተቋማት ብሎም በሀገር ውስጥ ለሚኖሩ ዲፕሎማቲክ ኮሚኒቲ ወይም የዲፕሎማሲ ማህበረሰብ የተለያዩ መግለጫዎችን የሰጠ መሆኑ የሚታወቅ ሲሆን በተለይም በቅርቡ ሰጠ በተባለው የማብራሪያ መግለጫ ላይ የኤርትራ መንግስትና በቀጠናው የኢትዮጵያን እድገት የማይፈልጉ ሀገራት የሚያደርጉትን አስነዋሪ ተግባራትና የኢትዮጵያን ሰላም በማናጋት በርካታ ንጹሃን ዜጎችም ሕይወታቸው እንዲያልፍ ስለማድረጋቸው የተለያዩ መረጃ ላይ መሰረት ያደረጉ ማስረጃዎችንም ያማከሉ ማብራሪያዎችን መስጠቱ በዚሁ መግለጫ ላይ ተካቷል ተብሏል። ይህም በአሁን ሰዓት በኢትዮጵያና በኤርትራ መካከል ያለውን ውዝግብ በቀጣይ ሊመጣ የሚችለው ነገር የማይታወቅ ከመሆኑም በላይ በሁለቱ ሀገራት መካከል ጦርነት ሊቀሰቀስ እንኳን ቢችል ኢትዮጵያ ፍትሐዊ ጦርነት የምታደርግ እንደሆነ የሚያሳይ ነው ሲሉም ምሁራን መግለጫውን መሰረት በማድረግ በሰጡት የትንተና ሐሳብ አመላክተዋል ተብሏል። በሌላ በኩል በኢትዮጵያና በኤርትራ መካከል አሁን ላይ ተነሳ በተባለው ውዝግብ ዋናው ምክንያት የሻዕቢያ መንግስት ጸባጫሪነት ተግባር ነው የተባለ ሲሆን የሻዕቢያ መንግስት አሁን ላይ የኢትዮጵያ እድገት ስለሚያስቀናውና ስለሚያናድደው የራሱን ሀገር ማልማት ሲገባው ሳያለማ ላለፉት 30ና ከዛ በላይ ዓመታት ቀጠናውን የሽብርና የወታደራዊ ጦርነት መደላደያ ዋና ማዕከል በማድረጉ ምክንያት ህዝቡን 40ና 50 ዓመት ወደ ኋላ በመመለሱ ምክንያት ኢትዮጵያ ከዛ በተቃራኒ እያደገች መሆኗ ስለሚያናድደው የኢትዮጵያንም ሁኔታ በዚሁ መልኩ ለመቃኘት በማሰብ ኢትዮጵያን ለማተራመስ ካለው ፍላጎት የተነሳ ሁለቱ ሀገራት አሁንም ሳይግባቡ ውዝግቡ እንደቀጠለ እያየለ እንዲሄድ ስለማድረጉም ተመላክቷል። በዚህም ምክንያት ሁለቱ ሀገራት በመካከላቸው አሁን ላይ ከዛሬ ነገ ጦርነት ይነሳል የሚል ስጋት መፈጠሩ የተገለጸ ሲሆን ይሁንና ግን ጦርነቱ አይቀሰቀስም የሚልም ሐሳቦች እየተነገሩም እንደሆነ በመረጃው ተመላክቷል። ይህንንም ተከትሎ ሁለቱ አገራት ምን አይነት ሁኔታ ውስጥ ይወድቃሉ በቀጣይ የሚለው ጉዳይ አሳሳቢ እንደሆነ የቀጠለ ሲሆን ከዚህ ቀደም ሁለቱ አገራት በዚሁ በባህር በር ጉዳይ የተለያዩ አገራትን ያማከለ ውይይት ሊያደርጉ ቢሞክሩም ውይይቱ ግን ስኬታማ ሳይሆን መቅረቱ ተነግሯል። በተለይም ሳውዲ አረቢያ በአደራዳሪነት አካሂደዋለች በተባለው የኢትዮጵያና የኤርትራ ልዑክ ቡድኖችን ያሳተፈውን ውይይትን በሚመለከት በወጡ መረጃዎች ኢትዮጵያና ኤርትራ ተነጋግረው ሊግባቡ ጫፍ ላይ ከደረሱ በኋላ ፕሬዝዳንት ኢሳያስ አፈወርቂ የልዑክ ቡድናቸውን የመጨረሻው ድርድር በሚካሄድበት ቀን ወደ ሪያድ ሳውዲ አረቢያ እንዳይሄዱ በመከልከል አሁን ድረስ የዘለቀ ውዝግብ በሁለቱ ሀገራት መካከል እንዲፈጠር አድርገዋል በማለት ለውዝግቡና ለግጭቱ በዋናነት ተጠያቂ የሚሆኑት ፕሬዝዳንት ኢሳያስ አፈወርቂ እንደሆኑም ተነግሯል። በሌላ በኩል የዚህ ምክንያት ዋናው መንስኤም ግብፅ እንደሆነች በማመላከት ፕሬዝዳንት ኢሳያስ አፈወርቂ በቀጠናው የሚያደርጉትን ማናቸውም አይነት እንቅስቃሴ ከግብፅ ቤተ መንግሥት እየተነገራቸው የሚያደርጉ በመሆናቸው ምክንያት በድርድሩም ከኢትዮጵያ ጋር እንዳይስማሙ የካይሮ መንግስት አሻጥር ኋላ እንዳለበትም ተነግሯል። ይህም የኢሳያስ አፈወርቂ መንግስት በራሱ ራሱን ችሎ የቆመ እንዳልሆነ የሚያሳይና በራሱ የህዝቡን ጥቅም ለማስከበር የሚደራደር አቋም የሌለው መንግስት እንዲሆን ስለማድረጉም መረጃዎች አመላክቷል። ይህም በሁለቱ ሀገራት መካከል ያለውን ውዝግብ ወደ ሰላማዊ መንገድ ከመምጣት ይልቅ ጦርነትን ብቸኛ አማራጭ በማድረግ የብዙዎች እልቂት ዳግም እንዲፈጠር ለማድረግ ዓላማ አድርጎ እየተንቀሳቀሰ ስለመሆኑም ተመላክቷል ተብሏል። አሁን ላይ እየወጡ ያሉ መረጃዎች በተለይም በኢትዮጵያ በኩል ወጣ የተባለውን የውጭ ጉዳይ ሚኒስቴር የመጨረሻ ብሎ ያወጣውን የጽሞና ጊዜ አብቅቷል፣ በኤርትራ ላይም ተቆርጦባታል በሚል የተለያዩ ሐሳቦች እየተሰነዘሩበት ያለውን ይህንን ቆፍጠን ያለ ኮስታራ መግለጫን በሚመለከት እየተሰጡ ባሉ አስተያየቶች ኢትዮጵያና ኤርትራ አሁን ባሉበት ሁኔታ የሚቀጥሉ ከሆነ
ጦርነቱ አይቀሬ እንደሆነ የሚያመላክት ነውም ብለዋል። በተለይም በሁለቱ አገራት መካከል አሁን ላይ ተፈጥረዋል የተባሉ የተለያዩ እንቅስቃሴዎች ሁለቱ አገራት በእርግጥም ወደ ጦርነት ሊገቡ ይችላሉ የሚለውን ጉዳይ የሚያረጋግጥ ነው የሚሉ የጂኦፖለቲክስና ቀጠናውን በውል የሚረዱ ምሁራን ትንተና እንደሚያስረዳው በተለይም ፕሬዝዳንት ኢሳያስ አፈወርቂ የተለያዩ እንቅስቃሴዎች እየተደረጉባቸው ከመሆኑ ጋር ተያይዞ አሁን ላይ ከፍተኛ ስጋት ውስጥ በመውደቃቸው ምክንያት በጦርነት ወከባ ስልጣናቸውን ለማስጠበቅና በሀገሪቱ ይቃወሙኛል ብሎ የሚያስቧቸውን የህብረተሰብ ክፍሎች እንደዚሁም በዲያስፖራም አካባቢ ያሉትን ተቃዋሚዎችን ለማጥፋት እንደ ዋና ስትራቴጂ ሊጠቀሙበት ይችላሉ የሚለው ግምት እያየለ ስለመምጣቱም ተነግሯል። ይህም ለኢሳያስ አፈወርቂ መንግስት የስልጣን መራዘም ምክንያት ሊሆን ይችላል የተባለ ሲሆን ይሁንና ግን የጦርነቱ ታሪክ ቀያሪ መሆን ግን ኢሳያስን ከነው ሊያስወግዳቸውና ታሪክ ሆነው እንዲቀሩ ሊያደርጋቸው እንደሚችልም ያሰጋል ተብሏል። በተለይም ኢትዮጵያ አሁን ላይ የታጠቀቻቸው ዘመናዊ የጦር መሳሪያዎችና ጦርነት እንኳን ቢቀሰቀስ በሚል ያደረገችው ወታደራዊ ዝግጅት ከመቼውም ጊዜ በላይ ኢትዮጵያ የውስጥና የውጭ ጥቃትን መመከት የሚያስችል አቅም ላይ ደርሳለች የሚያስብል ከመሆኑ ጋር ተያይዞ በሁለቱ አገራት ጦርነት የሚቀሰቀስ ከሆነ የኢትዮጵያ አሸናፊነት አይቀሬ ስለሆነ ፕሬዝዳንት ኢሳያስ አፈወርቂ ጦርነቱን ባይሞክሩት ይሻላል የሚል አስተያየት እየተሰጠ ስለመሆኑም ተነግሯል ተብሏል። ይህ በእንዲህ እንዳለ በኢትዮጵያና በኤርትራ መካከል አሁን ላይ የተፈጠረው ውዝግብ በሚመለከት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ የሆነችው ሰማሃል መለስ ዜናዊ ሰጠችው በተባለው መረጃ በርካቶች የተነጋገሩበት እንደሆነ የተነገረ ሲሆን በተለይም በኢትዮ ኤርትራ እንደ አውሮፓውያን አቆጣጠር ከ2018 ጀምሮ ተፈጠረ የተባለውን አሁናዊ አዲስ ግንኙነት ተከትሎ የኤርትራ መንግስት በተለይም ፕሬዝዳንት ኢሳያስ አፈወርቂ ሰላም ከወረደ በኋላ ከኢትዮጵያ ጋር ለመጠቃለል አሊያም በፌዴሬሽን ዳግም ለመጣመር ፍላጎት አሳይተው እንደነበር የጠቆመችበት መረጃ በርካቶችን እያነጋገረ ይገኛል። ከአዲስ ስታንዳርድ ጋር ባደረገችው ቃለ መጠይቅ ሰማሃል መለስ እንደተናገረችው የሻዕቢያ መንግስት ዋና ጠላት ወያኔ ነው በማለት ከዚህ ቀደም የሻዕቢያ መንግስት ከኢትዮጵያ ጋር ለመጣመር ፈልጎ ዋና ተግዳሮት የሆነበት ህወሓት ነው ስትል በመግለጽ ህወሓትንም ለማጥፋት የተለያዩ ሴራዎችን በመቀመር እየሰራ ይገኛል። አሁንም ጽምዶ በሚል ጥምረትን በመፍጠር ህወሓትን ከውስጥ እየበላው ነው ስትል ስለመናገሯም አዲስ ስታንዳርድን ዋቢ ያደረጉ መረጃዎች አመላክተዋል። ከዚህም ባለፈ በኢትዮጵያ ውስጥ ጉዳይ ጣልቃ የመግባቱ ጉዳይ አነጋጋሪም አጠያቂም አይደለም። ከዚህ ቀደም በርካታ ጊዜያት የሻዕቢያ መንግስት በኢትዮጵያ የውስጥ ጉዳይ ውስጥ ሲገባ ነበር። እንዲሁም ኢትዮጵያን ለማተራመስ ከተለያዩ ኃይሎች ጋርም ተጣምሮ መግለጫ ጭምር እስከ ማውጣት የደረሰ እንቅስቃሴዎችን ሲያደርግ እንደነበርም በማስታወስ ዋናው የሻዕቢያ መንግስት በተለይም የፕሬዝዳንት ኢሳያስ አፈወርቂ ፍላጎት ኢትዮጵያን የመምራትም እቅድ ነው ስትል ነገሩን የበለጠ መነጋገሪያ እንዲሆን ስለማድረጓም የወጡ መረጃዎች አመላክተዋል። ሰማሃል መለስ ከዚህ ቀደም በተለያዩ ሚዲያዎች ላይ ቀርባ የተለያዩ አስተያየቶችን ስትሰጥ እንደነበረ የተገለጸ ሲሆን ይሁንና ግን አሁን እንደሰጠችው አይነት አስተያየት መነጋገሪያ የሆነ ሐሳብ እንዳልነበረም ተገልጿል። ኢሳያስ ኤርትራ ከኢትዮጵያ ጋር የመቀላቀል ፍላጎት ነበረው። ይሁንና ግን ወያኔዎች ይህንን እንዳያደርግ ተግዳሮት ሆኖበታል በማለት አሁን ላይ የኢሳያስ አፈወርቂ ዋና ዓላማም ወያኔን ማጥፋት ነው ስትል በትግራይ ክልልም ሆነ በኢትዮጵያ ውስጥ እያደረገ ያለውን እንቅስቃሴ በምክንያትነት በማንሳት ነገሩን ይፋ አድርጋለች ተብሏል። ይህም በትግራይ ውስጥ በተለይም ተቃዋሚ ጎራ የተሰለፉ ኃይሎችን እያነጋገረ ሲሆን በህወሓት ውስጥ ደግሞ ተቃርኖን የፈጠረ ሐሳብ ነው በሚል የተለያዩ አስተያየቶች እየተሰጡበት ስለመሆኑም ተነግሯል። በተለይም የለውጡ ማግስት ኢሳያስ ከኢትዮጵያ ጋር ለመቀላቀል ፍላጎት አሳይቶ እንደነበረ በማንሳት ወያኔን በአጠቃላይ በማስወገድ ከኢትዮጵያ ጋር ለመጣመር አሊያም ኢትዮጵያን ሙሉ በሙሉ ጠቅልሎ ለመምራት ፍላጎት እንደነበረውም አንስታለች ተብሏል። ይህም ጉዳይ አነጋጋሪ ከመሆኑም በላይ የሻዕቢያ መንግስት አሁን ላይ ጽምዶ በሚል ከህወሓት ጋር በፈጠረው ግንኙነት በቀጣይ ግጭቶች ውስጥ ሊገባ የሚችልባቸው ሁኔታዎችም እንደሚኖሩ አመላክታለች ተብሏል። ይህም በትግራይና በኤርትራ መካከል በተለይም የህዝብ ለህዝብ ግንኙነት ነው በሚል ያለ ፌዴራሉ መንግስት ፍቃድና ፍላጎት ብሎም ያለ ፌዴራሉ መንግስት ይሁንታ ተከፈተ የተባለውን የሁለቱ ሀገራትን ድንበርን በሚመለከትም አዲስ ውዝግብ የሚያስነሳ ነው የተባለ ሲሆን በተለይም የፕሬዝዳንት ኢሳያስ አፈወርቂ አካሄድ ከመቼውም ጊዜ በላይ አሁን ላይ በኢትዮጵያ የውስጥ ጉዳይ ውስጥ እጁን ያስገባ መሆኑ ለነገሩ ክብደት እንዲሰጠው ሊያደርግ እንደሚችልም ከወዲሁ ተነግሯል ተብሏል። የፕሪቶሪያውን ስምምነትን በሚመለከት ሰማሃል መለስ እንደተናገረችው
ስምምነቱ አንድ ወገንን ብቻ ማዕከል ያደረገ መሆኑ ለአፈጻጸሙ ችግር እንደፈጠረ በማንሳት በተለይም ጦርነቱ ብዙ ኃይሎች የተሳተፉበትና በርካታ ተዋናዮችም የነበሩበት ከመሆኑ ጋር ተያይዞ ስምምነቱ ሲፈረምም እነዚሁ በጦርነቱ የተሳተፉት ተዋናያን በስምምነቱ ወቅትም ቢኖሩበት ኖሮ ለአፈጻጸሙ ከባድ አይሆንም ስትል ሐሳብ መስጠቷም ተነግሯል። በዚህም እስካሁን ድረስ ስምምነቱ በአግባቡ ተግባራዊ እንዳይሆን እክል እንደተፈጠረም መጠቆሟ ተገልጿል። በተለይም ስምምነቱን ዩኒላተራል አግሪመንት ፎር መልቲላተራል ዋር ስትል ስለመግለጿ የተነገረ ሲሆን ይህም በአንድ ወገን ብቻ የተፈረመ አሊያም አንድ ወገንን ብቻ ያማከለ ሌላ በጦርነቱ ተዋናኝ የሆኑ ኃይሎችን ያላማከለ በመሆኑ አሁን ላይ ላተገባበሩ እክል እየፈጠረ ስለመሆኑ ጠቁማለችም ተብሏል። ከአዲስ ስታንዳርድ ጋር ባደረገችው በዚህ ቃለ መጠይቅ ላይ የተለያዩ ሐሳቦችን ያነሳች ሲሆን በተለይም አሁናዊ የሆነውን በኢትዮጵያና በኤርትራ መካከል የባህር በሩን ምክንያት በማድረግ የተነሳውን ውዝግብን በሚመለከት የሻዕቢያ መንግስት ከዚህ ቀደም ከኢትዮጵያ መንግስት ጋር በጥምረት ለመስራት ፍላጎት የነበረው ከመሆኑ ጋር ተያይዞ አሁን ላይ የዚህ አይነቱ ውዝግብ መነሳቱ ምናልባትም የሻዕቢያ መንግስት የፈለገውን ስላጣ ሊሆን እንደሚችል አምናለሁ ስትል ስለመናገሯም መረጃው ጠቁሟል። በሌላ በኩል በኢትዮጵያ አሁናዊ ወታደራዊ አቅም የተደናገጠው የሻዕቢያ መንግስት የተለያዩ የዲጂታል ሚዲያ አውታሮችን በመጠቀም በፕሮፓጋንዲስቶቹ አማካኝነት የኢትዮጵያን ድሮን መትቼ ጥያለሁ ሲል ከሰሞኑ በተለያዩ የማህበራዊ ሚዲያ አማራጮች ያሰራጨው ዘገባ ሐሰት እንደሆነ ተረጋግጧል ተብሏል። በተለይም ትግራይ ቱዴይ በሚል ድረገጽ ላይ ተላለፈ በተባለው የኢትዮጵያ ድሮን ተመታ ተጥላለች በተባለው መረጃ ላይ የተገለጸው መረጃና የተለጠፈው ምስል በሱዳን የእርስ በርስ ጦርነት ወቅት የአልቡርሃን ጦር የሄሚቲን ድሮን መቶ ሲጥል ብጭቅጭቁን ምስል በማጣመር የተገለጸ እንደሆነ በማሳየት አሁን ላይ በኢትዮጵያ መንግስት በኩል እየተደረገ ያለው ወታደራዊ ዝግጅት ስላሰጋው የሻዕቢያ መንግስት ጦርነቱን ከወዲሁ በዲጂታል ሚዲያ ለመጀመርና የኢትዮጵያ ሰራዊት ላይ የሞራል ውድቀት ለማምጣት በማሰብ የፈጠረው የሐሰት መረጃ እንደሆነም ተነግሯል። ይህም በተለያዩ የማህበራዊ ሚዲያዎች ከ170 እስከ 350 ሺህ የሚደርሱ ተከታዮች ባሏቸው የተለያዩ የሶሻል ሚዲያ አማራጮች በተለይም በትዊተር ወይም በኤክስ በፌስቡክ እና በሌሎች የማህበራዊ ሚዲያ አማራጮች እንዲሰራጭ ስለመደረጉም ተሰምቷል። ይሁንና ግን አሁን ላይ ፋክት ቼክ በሚል የተለያዩ መረጃዎችን እውነትነት በሚያረጋግጡ የተለያዩ አካላት የተረጋገጠው መረጃ እንዳመላከተው ምንም ተመቶ የተጣለ የኢትዮጵያ ድሮን እንደሌለና የኢትዮጵያን ድሮን መተን ጥለናል ሲል በሻዕቢያ መንግስትና ከሻዕቢያ መንግስት ጋር በወገኑ ኃይሎች የተላለፉ መልእክቶች ሐሰት መሆናቸውንና በዛ ላይም የተላለፉ መልእክቶች የሻዕቢያን መንግስት አጀንዳ ያነገቡ እንደዚሁም የተላለፉ ምስሎች ደግሞ በሱዳን የእርስ በርስ ጦርነት ወቅት የተነሱ ምስሎችን የተጠቀሙ እንደሆኑ ተመላክቷል ተብሏል። በዚህም የሻዕቢያ መንግስት በኢትዮጵያ ወታደራዊ አቅም ምን ያህል እንደሰጋና ሐሳብ እንደገባው የሚያሳይ ነው የተባለ ሲሆን አሁን ላይ ኢትዮጵያ የባህር በሩን ካላገኘው አርፌ ያልተኛም ማለቷ ደግሞ የበለጠ ለሻዕቢያ መንግስትም ሆነ ከሻዕቢያ መንግስት ጋር አብረው ለቆሙ ኃይሎች የራስ ምታት ሆኖባቸዋል ተብሏል። ከዚህ ቀደም ከሳምንታት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገሪቱ ብሔራዊ ፓርላማ በመቅረብ በሰጡት አስተያየት ኢትዮጵያ የባህር በሩን እንደምታገኝ አትጠራጠሩ፣ ኢትዮጵያ የባህር በር አይገባትም የሚሉ ሐሳቦችን አሊያም እንደዚህ የሚሉ ንግግሮችን አልሰማንም ሲሉ በጆሮ ዳባ ልበስ ማለፍ እንደሚገባ ያስተላለፉትን መልእክት ተከትሎ የሻዕቢያ መንግስት ወዲያውኑ የተለያዩ የዲጂታል ሚዲያ አማራጮችን በመጠቀም የውሸት ፕሮፓጋንዳ ማሰራጨት መጀመሩን መረጃዎቹ ጠቁመዋል። በዚህም የተሳሳቱ ሰዎች እንዳይሳሳቱ በማገናዘብ አሁን ላይ በሻዕቢያ መንግስት በኩል ከዚህም ባለፈ የተለያዩ የሐሰት መረጃዎች ሊወጡ እንደሚችሉ የተነገረ ሲሆን ይህም የሻዕቢያ መንግስት ጦርነቱ በገሃድ ከመጀመሩ በፊት በመጀመሪያ የኢትዮጵያን ሰራዊትና የኢትዮጵያውያንን ሞራል ለመጣል በማሰብ ቀድሞ ያለው አቅም ከመሟጠጡ በፊት አቅሙን እንዳይጠቀም በማሰብ በዚሁ በማህበራዊ ሚዲያ አማካኝነት ጦርነቱን ለመጀመር በማሰብ የፈጠረው አሻጥርና ያሴረው ሴራ እንጂ በኢትዮጵያ በኩል ምንም አይነት የተመታ ድሮንም ሆነ ኢትዮጵያ ወደ ኤርትራ ግዛት ውስጥ ልካ የወደቀባት አንድም ድሮን እንደሌለ በመረጃው ተመላክቷል ተብሏል። አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በማመስገን በቀጣይ በሌሎች መረጃዎች ዳግም ወደ እናንተ እስክንመለስ ለአሁኑ ተሰናበትናችሁ። ቸር ሰንብቱልን። ሰላም።